እነዚህንና መሰል ጥያቄዎችን ሳታዩ በፍጹም ወደ ፈተና እንዳትገቡ። ሰላም ጤና ይስጥልን የቻናላችን ተከታታዮች እንዴት ናችሁ? ይህ ቲሆፕ ቲዩብ ነው፣ የትምህርታዊ ቪዲዮ መገኛ። በኢንተራንስ ሆነ በሪሚዲያ ፈተና ላይ የማይቀሩ የፖፕሌሽን ካልኩሌሽን ጥያቄዎችን በፍጹም ከፈተናችሁ አይቀሩም። ነገር ግን በተለያዩ ምክንያት ተማሪዎች ፈተናው ላይ ሳይሰሯቸው ይቀራሉ። በዚህ ቪዲዮ ቀለል ባለ መልኩ ካልኩሌሽኑን እንሰራለን። ወደ ቪዲዮ እንግባ። ከዚህ በታች ያሉትን ጥያቄዎች ለመስራት ሰንጠረዥ ውስጥ ያሉትን ዳታዎች እንጠቀማለን። ቀጥታ ወደ ፈተናው ከመሄዳችን በፊት በቴብል ውስጥ ያሉትን ኢንዲኬተሮች በደንብ አስተውሎ ማየት ይጠይቃል። ምክንያቱም ፎርሙላ ውስጥ እነሱን ከተን ስለምንሰራ። የመጀመሪያው ጥያቄ what is the rate of natural increase or RN of the population? A 1.64%, B 2.06%, C 3.51%, D 2.63%። መልሱ ምንድነው? እዚህ ጋር ሬት ኦፍ ናቹራል ኢንክሪዝ ማለት በርስ ሲቀነስ በዴስ አርገን ሲካፈል በቶታል ፖፕሌሽን ነው የምናደርገው። ከዛ በኋላ በመቶ እናባዛለን። በርዝ ሬት ማለት በዚህ ዳታ ውስጥ 1,680,000 ነው። ዴዝ ሬት ደግሞ 420,000 ነው። ቶታል ፖፕሌሽኑ 48 ሚሊየን ነው። ስለዚህ 1,680,000 ሲቀነስ 420,000 ሲካፈል በ48 ሚሊየን ሲባዛ በመቶ እናደርጋለን። በመጀመሪያ በርዝ ሬቱን ከዴዝ ሬት ስናቀናንስ 1,260,000 በ48 ሚሊየን አካፍለን በመቶ ስናባዛ 2.625 ይመጣል። ይህንን ስናጠጋጋው ደግሞ 2.63% ይሆናል። ስለዚህ መልሱ ምንድነው? ዲ ይሆናል። ሁለተኛ ጥያቄ what is the sex ratio of population? A 93.5%, B 88.6%, C 100%, D 15%። ሴክስ ሬሾ ለማግኘት የምንጠቀመው ፎርሙላ ሜል ፖፕሌሽን ኦቨር ፊሜል ፖፕሌሽን ታይምስ 100 አድርገን ነው የምንጠቀመው። እዚህ ጋር ዲኖሚኔተሩ ሴቶች ናቸው። ስለዚህ ቀጥታ ወደ ቴብሉ እንሄድና የሴቶቹንና የወንዶችን ቁጥር እንመለከታለን። ስለዚህ በፎርሙላ ውስጥ ስናስገባ የሴክስ ሬሾ ለማግኘት ይህን የወንዶቹ ቁጥር 23,200,000 ነው። የሴቶቹ ቁጥር ደግሞ 24,800,000 ነው። ስለዚህ ሴክስ ሬሾ እኩል ይሆናል 23,200,000 ሲካፈል 24,800,000 ሲባዛ በመቶ እናደርጋለን። የሚመጣው ውጤት 93.5% ነው። ስለዚህ በምርጫ ውስጥ መልሱ ኤ ነው። ሌላኛው ሰንጠረዡን ተመርኩዘን የምንሰራው ጥያቄ ዲፔንደንሲ ሬሾን ለመፈለግ ነው። ጥያቄውን አንብበው የሶስተኛውን ጥያቄ what is the dependency ratio of a population? A 54%, B 72%, C 63%, D 85%። ዲፔንደንሲ ሬሾ ለመፈለግ የምንጠቀምበት ፎርሙላ የሚከተለው ነው። ዲፔንደንሲ ሬሾ እኩል ይሆናል ከ0 እስከ 14 ዓመት ወይም ያንግ ሲደመር ከ65 ዓመት በላይ ወይም ኤልደርስ ሲካፈል ከ15 እስከ 64 ዓመት የሆኑ ወይም አደልት ይህን አካፍለን ለመቶ ስናባዛ ዲፔንደንሲ ሬሾን ይሰጠናል። ስለዚህ በዳታችን ላይ ዲፔንደንት የምንላቸው እድሜያቸው ከ0 እስከ 14 ዓመት ያሉት 36% ነው። ኤልደር የምንላቸው ወይንም ከ65 ዓመት በላይ የሆኑት 6% ነው። ወርኪንግ ኤጅ ፖፕሌሽን ወይንም አደልት የምንላቸው ደግሞ 58% ነው። ስለዚህ
ዲፐንደንሲ ሬሾ እኩል ይሆናል 36 ሲደመር 6% ሲካፈል ለ58% ሲባዛ በመቶ እናደርጋለን። ስለዚህ ስንት ይሆናል? 42 ሲካፈል ለ58 ማለታችን ነው። ውጤቱ 72.41% ይሆናል። ስለዚህ መልሱ ምን ይሆናል? በምርጫ ውስጥ የተዘረዘሩት ውስጥ ቢ ላይ ያለ ይሆናል። አራተኛው ጥያቄ what is the crude population density of a country? A 64 people per kilometer squared, B 77 peoples per kilometer squared, C 82 peoples per kilometer squared, D 92 peoples per kilometer squared። እዚህ ጋር ደግሞ የህዝብ አሰረጫጨቱን ነው የምንመለከተው። አንድ አገር ካለው መሬት ጋር የህዝቡ እንዴት ነው የሰፈረው የሚለውን ለመመልከት የምንጠቀምባቸው ሜዠርመንቶች አንደኛው ክሩድ የሚባለው ወይም ጥቅል ሜዠርመንት ክሩድ ፖፑሌሽን ዴንሲቲ ይባላል። ስለዚህ ፖፑሌሽን ዴንሲቲ ወይም ክሩድ ዴንሲቲ ማለት ቶታል ፖፑሌሽኑን በቶታል ኤሪያው ነው የምናነጻጽረው። ስለዚህ በቴብሉ ላይ የተሰጠን ቶታል ፖፑሌሽን 48 ሚሊየን ነው። የቶታል ኤሪያ ኦፍ ዘ ካንትሪ ደግሞ 620 ሺህ ነው። ስለዚህ ክሩድ ዴንሲቲ ለማግኘት 48 ሚሊየን ሲካፈል በ620 ሺህ ስንት ይሆናል? 77.4 ይሆናል። ስለዚህ መልሱ ምንድን ነው? ቢ ላይ ያለው ነው 77 ፒፕልስ ፐር ኪሎ ሜትር ስኩዌርድ የሚለው። ቪዲዮን ስለተመለከታችሁት እናመሰግናለን። ከዚህ በፊት የሰራነውን ተመሳሳይ በፖፑሌሽን ካልኩሌሽን ዙሪያ ላይ የተጠየቁ የሪሚዲያል እና የኢንትራንስ ኤግዛም ጥያቄዎችን ቪዲዮ እንድትመለከቱ እየጋበዝን በሌላ ቪዲዮ እስክንገናኝ ፒስ አውት። ባይ ባይ።